ሰላም ጤና ይስጥልኝ ተከብራችሁ የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ይህ መናኸሪያ ሬዲዮ 99.1 ነው። ሐሳባችሁን ያለ ገደብ የምታቀርቡበት የሐሳብ ገበታ የሆነው ደግሞ መናኸሪያ ምልከታ ተጀምሯል። የሐሳብ ገበያ ነው። በዚህ ገበያ ሻጭም ሸማችም እዚህ ስቱዲዮ ይገኛል። ከስቱዲዮ ውጪም ደግሞ አድማጮቻችን በ0116392852 0116393763 ላይ ሐሳባችሁን ታሳፍራላችሁ። ሱራፌል ዘላለም የፕሮግራሙ አዘጋጅና አቅራቢ ሲሆን ደግሞ ዮሐንስ ደምሴ ልክ እንደ ወትሮሉ ቴክኒኩን በንቃት በተጠንቀቅ ይከታተላል። አድማጮቻችንንም እያሳፈረ በኋላ ላይ አብሮን ቆይታ ያደርጋል። እንግዲህ ሰባተኛው ጠቅላላ ምርጫ ባሳለፍነው ሰኞ ግንቦት 24 ቀን 2018 ዓ.ም በመላ ሀገሪቱ ተካሂዷል። በአንዳንድ ቦታዎች የጸጥታ ችግር ባለባቸው አካባቢዎች ግን ምርጫው አለመከናወኑ ይታወሳል። ከዛም ቀደም ብሎም በተለይ ምርጫ የማይካሄድባቸው ቦታዎች ላይ መጥቀሱ የሚታወቅ ነው። ምርጫ ቦርድ እንደ ትግራይ በሁሉም አካባቢ እንዲሁም በአማራ በተወሰኑ አካባቢዎች እንዲሁም በሌሎች ምርጫ የማይካሄድባቸው ቦታዎች የገለጻቸው እንዳሉ ሆኖ በተጠቀሰው ቀን ምርጫው ተካሂዷል። በመላ ሀገሪቱ በአዲስ አበባ እንደዚሁ መናኸሪያ ሬዲዮም ከአራቱም አቅጣጫ በሀገሪቱ እንዲሁም በአዲስ አበባ በ11ዱም ክፍለ ከተሞች ሪፖርተሮችን መድቦ ከማለዳው 12 ሰዓት እስከ ሌሊት 8 ሰዓት ያ ማለት ቦርዱ 7:10 ላይ የሰጠውን መግለጫ ባልደረባችን ቤዛየት ግርማ ከስፍራ ሆና ስትከታተል ነበረ። ሌሊቱን ሙሉ መረጃ ስናቀርብላችሁ ነበረ። ባልደረቦቻችንም እስከ ሌሊቱ 6 ሰዓት የምርጫ ጣቢያዎቹ እስኪዘጉ ድረስ እዛ ነበሩ። እኔም ባልደረቦቼም ደግሞ እስከ ሌሊት 7 ሰዓት ድረስ እዚሁ ስቱዲዮ ሆነን አጠቃላይ የሀገሪቱን የምርጫ ሁኔታ ስንከታተል ነበረ። እንግዲህ የተፎካካሪ ፓርቲዎች እንደዚሁ የሲቪክ ተቋማት ወይም ጥምረት እንዲሁም ሌሎች ባለድርሻ አካላት የአፍሪካ ህብረት እንዲሁም ኢጋድ የመሳሰሉም በታዛቢነት የተሳተፉበት የምርጫ ስነ ስርዓት ወይም ሂደት ነበረ። አጠቃላይ ዛሬ እስቲ አጠቃላይ የምርጫ ሂደት በታዛቢነት ከተሳተፉት መካከል አቶ መስዑድ ገበየው የሰብአዊ መብት ተሟጋቾች በተለይ ተሟጋች ናቸው። እንዲሁም የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረትም ዋና ዲሬክተር ናቸው። ከእሳቸው ጋር ቆይታ ለማድረግ እዚህ ስቱዲዮ በሰዓታቸው ተገኝተዋል። አቶ መስዑድ ገበየው ጥሪያችን አክብረው ስለመጡ ከልብ አመሰግናለሁ። እንኳን በደህና መጡ ላለሁ። እኔም ለዚህ ፕሮግራም እንግዳ አድርገህ ስለጋበዝከኝ ከልብ አመሰግናለሁ። እንግዲህ በጣም ያው ስራ በዝቶባችሁ ነበረ። በስልክም ማግኘት አልቻልንም። በቴክስት ነበር ስንጻጻፍ የነበረው። እንደዚሁ የሲቪክ ተቋማት ማህበራት ባለሙያዎች በዚህ በታዛቢነት ላይ ነበራችሁ። የዛሬ 5 ዓመትም እንደምታስታውሰው አቶ መስዑድ በዚሁ በምርጫ ሂደት ላይ ተገናኝተን ነበረ። በክርክርም በታዛቢነትም እናንተ በተሳተፋችሁበት ስንጠይቅ እኛም ባዘጋጀነው ክርክር ላይ ደግሞ የእርስዎ ተቋም 2 ወሳኝ ክርክሮችን እንድናደርግም ሁኔታዎችን አመቻችቶልን ነበረ። ዘንድሮም እንግዲህ ጠንካራ የሚባል ክርክርም አድርገናል። በተለያዩ ቦታዎች ላይ ቢደረግም 2 ክርክሮች ተደርገዋል። ወሳኝ የሚባሉ ጉዳዮች እነዚህ ደግሞ በተለይ መራጩ ህብረተሰብም ሆነ አጠቃላይ በዛ ዙሪያ ላይ ግንዛቤ እንዲኖር በግንዛቤ ላይ ተመስርቶ ደግሞ ድምፁን እንዲሰጥ በእውቀት ላይ የተመሰረተ ምርጫም ደግሞ ያስፈልጋል። ያው ዲሞክራሲ ቀስ በቀስ እያደገ እየሰፋ የሚመጣ ነው። እንደኛም እንደ ሀገር እንግዲህ ከባለፈው 5 ዓመት አሁን የ5 ዓመት ደግሞ ብዙ ሁለታችንም በምንሰራባት ተቋም ላይ እኛም እንደ ሚዲያ የራሳችን የሆነ ኤክስፖዠር አለ። እናንተም ደግሞ በዚሁ ላይ ልምዱም እውቀቱም ስራውም በይበልጥ እየሰፋ ሲመጣ ደግሞ ያው እየጎመራ ይመጣልና አጠቃላይ እስቲ እንደው 7ኛው ጠቅላላ ምርጫ የትዝብት ሂደት ምን ይመስል ነበረ? የምርጫው ሂደቱ አጠቃላይ በእናንተም በኩል ወይም በአንተም ዝግጅታችሁ ምን ይመስል ነበረ? እስቲ ከዛን ጀምር። እሺ፣ በቅድሚያ አመሰግናለሁኝ ለዚህ ፕሮግራም ስለጋበዝከኝ። እንግዲህ አድማጭ ተመልካቾችንም እንኳን አደረሳችሁ ማለት ፈልጋለሁ። ይሄ 7ኛው ምርጫ በብዙ ነገሮች የተሻሻሉበት በአንዳንድ አውዶች ደግሞ እንደዚሁ በተወሰነ ደረጃ ስጋቶች የነበሩበት ከመሆኑ አንጻር በየምርጫ ጣቢያዎቹ እኛም ታዛቢዎች የሚያሰማራ ናቸው የተንቀሳቀሱ ሲመለከቱ እስከ ሌሊቱ 6 ሰዓት ከዛም በላይ አንዳንድ ቦታ ላይ እስከ 7 ሰዓት የሄደባቸው ቦታዎች ያሉ ሰው በዛ ደረጃ ተሰልፎ ታግሶ ፀሐዩንም ዝናቡንም ድካሙንም ጭምር ያንን ምርጫ ሲያደርግ ይሄ በጣም ትልቅ ለውጥ ነው።
ትልቅ መሻሻል ነው። ሰው ማህበረሰቡ ምን ያክል ለዲሞክራሲ ያለውን ተነሳሽነት የሚያሳይ ነው የሚል እኔም እንደ ተቋም በራሴ በመራው ተቋም በታዘብነውም በህብረት ለምርጫ በኩልም ባደረግናቸውና በሌሎችም በተሳተፍኩባቸው ይሄንን በአብዛኛው ለማየት ችለናልና በጣም ጥሩ የሚባል ድባብ የነበረው ነው። በአብዛኛው መግቢያ ላይ እንዳነሳው ከዚህ ቀደም በነበሩት ስድስተኛውም ሀገራዊ ምርጫ አንተ ቀድመ መሰራበት ተቋም ጋም ሆነን ለክልል ፓርቲዎች በፌዴራል ደረጃ ለሚንቀሳቀሱት ፓርቲዎች ከዛ በኋላም በሪፈረንደም ጉዳይ ላይ እንደዚሁ ደቡብ ላይ ክርክር አድርገናል። አንተም በተወሰነ እንዳነሳው በተለይ ከሰላምና ደህንነት ጋር ኢኮኖሚ ጉዳዮች ጋር አጠቃላይ በዜጎችና በመንግስት መካከል ያለው ሲቲዝን ስቴት ኢንጌጅመንቱን ከማሻሻል አንጻር እንዲሁም ደግሞ በጣም በዚህ ጊዜ ከኑሮ ውድነቱም ከምኑም ጋር ተገናኝቶ ከምግብ ሉዓላዊነትና ከምግብ መብት ጋር በተገናኘ ሰፊ ክርክሮችን ሲያደርግ ነበረ የሚመራው ተቋም። ይሄ እንግዲህ ከምንሰራው የማስተማር ስራ ጎን ለጎን ፓርቲዎቹም እርስ በርስ ከሚያደርጉት ክርክር ጎን በጎን ለየት ባለ መልኩ እኛ የሲቪል ሶሳይቲዎችና ፓርቲዎች ክርክር ያደረግንባቸው መድረኮች ናቸው። ስለዚህ ክርክር ስናደርግ በዘርፉ የሚሰሩ ባለሙያዎች እንደመሆናችን እነሱም ደግሞ በዘርፉ ላይ አማራጭ ፖሊሲ ያለን እንደማለታቸው ያንዱ ከሌላው በምንድን ነው የሚለየው፣ የትኛው ፓርቲ የተሻለ ሀሳብ ይዘዋል በዛ ጉዳይ ላይ የሚለውን የበለጠ ለመራጩ ሕዝብ ግልጽ ለማድረግ የፖሊሲ ሙግትንም ባህል ለማዳበር የሰራንበት ነውና በእነዚህ ሁሉ ዝግጅቶች ከሞላ ጎደልም ቢሆን አብዛኛውን የኢትዮጵያን ክፍል በሸፈኑ የመራጮች ትምህርት በሲቪል ማህበራት ፓርቲዎችም እንደዚሁ እየተንቀሳቀሱ በማህበራዊ ሚዲያም ተጠቅመው በተለይ ደግሞ በዚህኛው ዓመት ከዚህ በፊት ከነበረው በተሻለ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል በጣም ጎበዝ ጋዜጠኞችንና ጠያቂዎችን በማደራጀት ጥያቄዎችን በማደራጀት በራሱ በቦርዱ የሚመራ ከ19 በላይ ጉዳዮች ላይ ክርክር ተደርጎ ለሁሉም ከብሮድካስት ባለስልጣን ፈቃድ ወስደው ለሚሰሩ ሚዲያዎች እኩል የአየር ሰዓት በተሻለ ተመድቦ ሲሰሩበት የነበረ ከመሆኑ አንጻር አንዳንድ ሚዲያዎች ደግሞ ሱራፌል አንተም ያዘጋጃቸውን ክርክሮች ጨምሮ በራሳቸው አነሳሽነትና ተነሳሽነት ብሮድካስትም ሆነ ምርጫ ቦርድ ሳያስገድድ ክርክሮችን ሲያደርጉ የነበረበት ከመሆኑ ዲጂታላይዜሽንን በተለይ በተወሰነ ደረጃ ያው አዲስ ከመሆኑ አንጻር የራሱ ውስንነቶች ቢኖሩበትም ብዙ ሰዎች የሚባል በብሔራዊ ምርጫ ቦርድ ዳታ ከ5 ሚሊዮን በላይ ሰዎች የተመዘገቡበት ቤታቸው ቁጭ ብለው ተመዝግበው የምርጫ ቀን ሄደው የተመዘገቡበትን ቁጥር አሳይተው የሚመርጡበት የሆነ መሻሻሎችን ያየንበት ነውና ከሲቪል ማህበረሰብ ድርጅቶችም ተሳትፎ አንጻር በተለይ በምርጫው ቀን ከመታዘብ በርካታ ቁጥር ያላቸው ወደ 55 በላይ ሲቪል ማህበራት የተሰማሩበት ነው። ትልቁ ህብረት ለምርጫ ደግሞ በጣም ብዙ ቁጥር ያላቸው ሲቲዝን ኦብዘርቨርስ ወይም ዜጎች ታዛቢዎችን ያሰማራበት እኛም እኔ በመራውም ተቋም ደግሞ እንደዚሁ ወደ 40 የሚሆኑ የአጠቃላይ የምርጫውን ድባብ የምህዳሩን የምናይበት እና በዋናነት ደግሞ የሀገር ውስጥ ተፈናቃዮች ባሉባቸው አካባቢዎች የሚደረገውን የምርጫ ሁኔታ በልዩ ሁኔታ ስንከታተልበት የነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን እንደዚሁ የሰብአዊ መብት ጥሰቶችን ከምርጫው ጋር በተገናኘ ክትትል አድርጎ አጠቃላይ የቅድመ ምርጫ ምልከታውን እንደዚሁ ይፋ ያደረገበት አለ። ሌሎችም ኢሰመጉን ጨምሮ ያወጣሉ የቅድመ ምርጫ አጠቃላይ ይሄ የመጀመሪያ ደረጃ ሪፖርታቸውን የፕሪሊሚናሪ ሪፖርት የሚባለው ማለት ነው፣ ቅድመ ምርጫ ሳይሆን። ስለዚህ እነዚህ ሁሉ የሚያሳዩት በባለድርሻ አካላት በኩል የተሻለ የተናበበ መግባባት ላይ መሰረት ያደረገና ትልቁን ምስል ኢትዮጵያ አገራችን እንድታሸንፍ ያስቻለ እንግዲህ በምርጫው ቀን መጨረሻ ወደ ምሽት አካባቢ ብሔራዊ ምርጫ ቦርድ በሰጠው እንኳ መረጃ ከ54 ሚሊዮን በላይ ህዝብ ከተመዘገበው ወደ 40 ሚሊዮን የሚሆን እንደመረጠ ነግረውናል። ሰልፉ ላይ ያሉት እስከ 6 ሰዓት ያለው ደግሞ ሲታሰብ እና ሲጨመርበት ተርናውቱን በጣም ከፍተኛ እንደሆነ የሚያሳይ ነው። ይሄ እንግዲህ አንዱ ትልቁ ማሳያ ነው ማለት ነው። አጠቃላይ እንደው እንደ መግቢያ ያክል ይሄንን ካልኩ ደግሞ ዝርዝር ጥያቄዎች ይኖራል ብዬ ስለማስብ በዛ ብናወራ ብዬ አስባለሁ። መልካም እንግዲህ ያሉ የነበሩ መልካም አጋጣሚዎችም እንዲሁም በተለይ ተቋማት ተናቦ በመስራት በኩል የነበረው የሚዲያ አጠቃቀም የሲቪክ ማህበራቱ የነበራቸው ተሳትፎ እንደዚሁ ምርጫውን የተሳካ ፍትሐዊ ታማኝ እንዲሆን ለማድረግ ሁሉም አካላት እንግዲህ ርብርብ ሲያደርጉ ነበር። እርስዎ እንዳሉትም
በተለይ ማህበረሰቡ መራጩ መመስገን አለበት። እኔ በተለያዩ የምርጫ ጣቢያዎች ላይም ሄጃለሁ። ረጃጅም ሰልፎች ነበሩ። ፀሐይ ነበር። ምሽቱን ደግሞ ሌሊትም ብዙ አጋላጭ ነገሮች አሉ። ወጣቶች ሴቶችን ስመለከት ነበርና እስከ ሌሊቱ ያው ምርጫ ቦርድ ያንን ሰዓት ማራዘሙ ትልቅ ጠቀሜታ ነው። ምክንያቱም 12 ሰዓት ላይ ያው በህጉ መሰረት ያበቃል። ነገር ግን ምርጫ ቦርድ ባለው ስልጣንና ኃላፊነት ደግሞ ተጨማሪ ሰዓት ወደ 6 ሰዓት ያሉ ድንኳን ውስጥ ወይም ተራቸውን ሲጠብቁ የነበሩ እንዲመርጡ ማድረጉ ትልቅ ነገር ነው። ምክንያቱም ብዙ ህብረተሰብ ነበር ይመለስ የነበረው። ያ ባይሆን ያንን እንደ ጥሩ ነገር እኛም ተመልክተናል። እንደው ከትዝብት አኳያ እርሶንም በተለያዩ መገናኛ ብዙሃን ስመለከት ነበረ በተለይ ከኢጋድ ጋር እንደው እነዚህ የውጭ ሀገር ያው ሪፖርታቸውን በተለያየ አይነት መልኩ ቀደም ሲልም ያቀርበው አሉ። አጠቃላይ ጠቅለል አድርገው ደግሞ በራሳቸው ያው ይፋ ያደርጋሉ። ነገር ግን እርስዎ እንዴት ተመለከቷቸው? ምን አይነት ጉዳዮች ነበር በይበልጥ ትኩረት ይሰጡት የነበረው? ያ እንግዲህ በተለይ ቅድም በተወሰነ ያነሳሁት ህዝቡን ማመስገን በእውነት ለመናገር በጣም ይገባል ብዬ አስባለሁ። እንደውም እኔ በነበርኩበት ይህን ትዝብት በምንሰራበትና በምንከታተልበት በነበርኩበት የተለያዩ የዲፕሎማቲክ ኮሚኒቲ አምባሳደሮችን በርካታ ሀገር አምባሳደሮችን ጭምር የማናገር የማውራት እድሉ ነበረኝና እንደውም አንዲት ከጃፓን የመጡ ዲፕሎማት በጣም ገርሟቸው ሰዎች ያለማንም ሰልፍና ወረፋ አስከባሪ በራሳቸው እየመጡ ከኋላ እየቆሙ አንዳንዶቹን ደግሞ ቁጭ እያሉ አንዳንድ ቦታም ደግሞ ቡና እየቀረበ ይሄን ኢጋዶችም መስክረዋል። ውሃም እየቀረበ ምግብ ሁሉ እየቀረበ እንደነበረ በተነሳሽ በወጣቶች በአካባቢው ባሉ ማህበረሰብ እዛ ምርጫ ጣቢያዎቹ አካባቢ ያንን ነገር ሲነግሩኝ በጣም ዲሲፕሊን እንደሆነ ማህበረሰብ እንደሆነ ነበረ። ኦፍኮርስ እኔም በታዘብኩባቸው አዲስ አበባ ዞር ዞር ብዬ የተወሰኑ ጣቢያዎች ላይ ይህንን አስተውያለሁ። በአጋጣሚ ሆኖ እንግዲህ አዲስ አበባ ላይ በእለቱ ዝናብ ባለመጣሉ ደግሞ በጣም ትልቅ ፋይዳ እንደነበረው ተረድቻለሁ። አንዳንድ አካባቢዎች ክፍለ ሀገር ላይ ዝናብ በመጣሉ ምክንያት ሰዎች ከሰልፍ ላይ ተበትነው ቶሎ ያልተሰባሰቡ እንደነበሩም እንደዚሁ ነበረን እና ህዝቡ በእውነት ለመናገር ያሳየው ጨዋነት፣ ያሳየው ዲሲፕሊን፣ ያሳየው ኮሚትመንት ምንም እንኳ የምርጫ ቦርድ ሰራተኞች ያሳዩት ኮሚትመንት ቀላል አይደለም። ከሌሊቱ 10 ሰዓት ወይ ከዛ ቀድመው ነው እንግዲህ ጣቢያ የሚደርሱት። እስከ ሌሊቱ 6 ሰዓት ይዘጋል ሲባል ተቆጥሮ አልቆ ተፈራርሞ ምናምን ነው የሚለያዩት እና ኦልሞስት ከ10 ሰዓት እስከ 10 ሰዓት እና ከዛም በላይ ነው። ዝግጅቱ ደግሞ በመሀል ብዙ ኢንኮንሲስተንሲና አንዳንድ ነገሮች ስላሉት ይህን ሁሉ ደምረን ስናየው የታዛቢ ቡድኖች፣ የፓርቲ ወኪሎች፣ የምርጫ ቦርድ ሰራተኞችና በዋናነት ደግሞ ባለቤት የሆነው የኢትዮጵያ ህዝብ በጣም 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 ሊመሰገን ይገባል ብዬ አስባለሁ። ከዚህ ጎን ለጎን እንግዲህ ከሀገር ውስጥ ታዛቢዎች ትዝብት ስራ በተጨማሪ የኢጋድ እና የአፍሪካ ህብረት የታዛቢ ልኡካን ቡድንም ጋር እንደዚሁ የመገናኘትና የማውራት እድሉ ነበረ። በተለይ የኢጋድ ቀደም ተብሎ ከምርጫው በፊት ከሁለት ቀን በፊት ቀደም ብሎ ሚሽኑ እንደመጣ የተለያዩ የወጣቶች ድርጅቶችን ሴቶች ላይ የሚሰሩትን በሰብአዊ መብት ላይ የምንሰራውን እኛን ጨምሮ ሲያናግሩ ነበር እና እኔም ያንን እድል አግኝቼ ከሚሽኑን ከሚመሩት የዩጋንዳ የቀድሞ ፕሬዚዳንት ጋር ረዘም ያለ እንደውም ወደ ከአንድ ሰዓት በላይ የሆነ ሰፋ ያለ ውይይት ነው ያደረግነው። እንግዲህ ያው ያለነው ምስራቅ አፍሪካና የአፍሪካ ቀንድ አካባቢ ከመሆኑ አንጻር የዲሞክራሲ ባህሉም ልምምዱም ደግሞ ወጥነት የሌለው ከመሆኑ አንጻር ግን ደግሞ ኢትዮጵያ መንግስትን ከማቆም ብቻ ሳይሆን በዓለም አቀፍ ደረጃ የአፍሪካ ህብረት መቀመጫ ከመሆኗ የተባበሩት መንግስታትን የሊግ ኦፍ ኔሽን መስራች ከመሆኗና በአፍሪካም ሆነ በዓለም አቀፍ ደረጃ ትልቅ ተቀባይነትና ተጽዕኖ ፈጣሪ ሀገር ከመሆኑ አንጻር ይህንን ሚሽን መርተው ሲመጡ በጣም ደስ እንደሚላቸው ከ1970 ጀምሮ ኢትዮጵያ በተደጋጋሚ በአፍሪካ ህብረት በነበራቸው የድሮ በፊት የፕሬዚዳንትነት የምክትል ፕሬዚዳንትነት ስልጣንም ጭምር እና በሌሎችም የዲፕሎማቲክ ኮሚሽን የአፍሪካ ህብረት ውስጥ የተለያዩ ኃላፊነት ላይ ስለሰሩ እንደ ሁለተኛ ቤታቸው የሚያዋት እንደሆኑ ነው። ምናልባት መጨረሻም ላይ መግለጫ ሲሰጥ የእናንተ ሪፖርተሮች ዘግበውት ከሆነ ወይም ታዝበውት ከሆነ
በተለይ ኢትዮጵያ ውስጥ ያሉትን በተለያየ ምክንያት መነሻ ያደረጉ ግጭቶችን አንዳንድ የፖለቲካ ልዩነቶችን በሚመለከት የአፍሪካ መቀመጫ ዋና ከተማችን አዲስ አበባችንን አትንኩብን ዶንት ጎ አራውንድ ነበር ሲሉ የነበረው እና በዚህ ደረጃ በፋሽን ሲያወሩ የነበረ ነው። በጣም ኢትዮጵያዊነትን በደንብ በቃ የገባቸው እንደሆነ ተረድቻለሁ። ከዛ ጎን በጎን ያው ይሄ የምርጫ ሂደት ነው። በምርጫዎች መካከል 5 ዓመት የሚሰራ ነው እና የዛ የ5 ዓመት ስራ ውጤት የሚታይበት ነው የዛሬው። እንደገና ደግሞ የምርጫው ቀን አንድ ሁነት ነው እንጂ የመጨረሻ አይደለም። ከዛ በኋላ ሂደቶች አሉ፣ ችግሮች ይፈጠሩ ይችላሉ፣ ብዙ ነገሮች ይጠበቃሉና የዛ ሁሉ ይህንን በየዑደቱ ጤናማ እያረጉ መሄድ፣ ተቋማትን መገንባት፣ የዲሞክራሲ ባህሉን ማዳበር፣ ዜጎችና መንግስት መካከል ያለውን ግንኙነት የበለጠ ማጠናከር፣ ተጠያቂነት ስርዓትን ማምጣት የሚባሉት ነገሮች ሁሉ የዚህ የምርጫ ውጤትና ሂደት ውጤቶች ናቸው። ስለዚህ ይሄንን በደንብ አጽንኦት ሰጥተው ዲስከስ አድርገናል። ከዛ ጎን ለጎን እንግዲህ የምርጫ ትዝብት በዚህ በሀገር ውስጥ ታዛቢዎች ይደረጋል፣ በዓለም አቀፍ ታዛቢዎች እንደ አፍሪካ ህብረትና ኢጋድ። ጥያቄው ግን የሚታዩ ደግሞ ምክር ሀሳቦች ይኖራሉ። የሚታዩ አንዳንድ ክፍተቶች እንደዚህ ቢሆኑ እንደዛ ቢሆኑ፣ ለምሳሌ ኢጋድና አፍሪካ ህብረት በዋናነት መጨረሻ ፕሬስ ኮንፈረንስ ሲያደርጉ የቅድመ አጠቃላይ የመጀመሪያ ደረጃ ሪፖርታቸው ላይ ያነሱት ለምሳሌ አንዱ ሰልፉን በሁሉም አካባቢ በታዘቡባቸው አካባቢዎች አይተውታል። ምናልባት እንደ አንድ ፕሮፖዝ ያደረጉት ቁጥሩ አንድ ምርጫ ጣቢያ ላይ የሚመዘገበው ሰው ቁጥር ከ1000 ባይበልጥ የሚል ሁለቱም ተቋማት ምክር ሀሳብ ሰጥተዋል። እኛ በታዘብንባቸው ይህንን ምክር ሀሳብ አላነሳንም። ለምን? ህጉ 1500 ይላል። ስለዚህ 1500 ነው የሚለው። ይህን ህግ የማሻሻል ሀሳብ እስካልተነሳ ጊዜ ድረስ እና ደግሞ ይሄ ሰልፉ መብዛቱ በእርግጥም ቁጥሩ ስለበዛ ነው ወይ? ምክንያቱም በዚህ በፊት በነበሩትም በሪፈረንደም በምርጫዎችም እንዲህ አይነት ኦፍኮርስ አንዳንድ አካባቢዎች ላይ ቢኖርም ሌሎች ፋክተሮችም አሉ። ሰው አርፍዶ የመምጣት ሊሆን ይችላል፣ ቴክኖሎጂው በራሱ የፈጠረው ነገር ሊሆን ይችላል። ይሄ በደንብ መጠናት አለበት። እነሱ ግን ባላቸው እይታ ይሄ ቁጥሩ ራሱ እንደዛ ቢሆን የምርጫ አስፈጻሚዎች ቁጥር 5 ወይም እንደዛ ነው ያለው በአብዛኛው ከ4 እስከ 5 ከ3 ጀምሮ ኢዝ ኦኬ፣ እሱ ከፍ ቢልም የሚል ሀሳብ አላቸው። ይሄም ያው የበጀትም የምንም ኢምፕሊኬሽን ስላለው ወደ በኋላ ምርጫ ቦርድ በድህረ ምርጫው ግምገማ ሊያየው የሚችለው ሊሆን ይችላል። በዋናነት ትልቁ ሌላው ያነሳ ነው በእኛ ግኝቶችና በእነሱ ግኝቶች መካከል ዲሞክራሲን ኮንሶሊዴት ከማድረግ አንጻር ትብብራዊ ቅንጅትን እንዴት እንፈጥራለን? ለምሳሌ አሁን እነሱ ያሰማሯቸው የታዛቢዎች ቁጥር በኢጋድ በኩል ወደ 26 ነው፣ በአፍሪካ ህብረት ወደ 73 እንደዛ አካባቢ ይመስለኛል። በእኛ በነበርኩበት ለምሳሌ በህብረት ለምርጫ ወደ 3500 አካባቢ፣ እንደገና ሌሎች ደግሞ ወጣቶች፣ ሴቶች፣ ሌሎችም ላይ የሚሰሩትም የኔም ድርጅት ጨምሮ ብዙ ያሰማሯቸው አሉ። በአጠቃላይ ብዙ ቁጥር ነው። ግን ከሀገሪቱ ስፋት 52,000 በላይ የምርጫ ጣቢያ ከመቋቋሙ አንጻር እንደገና ደግሞ 54 ሚሊዮን በላይ ህዝብ ከመመዝገቡ አንጻር እያንዳንዱ ምርጫ ጣቢያ ላይ ሆኖ መታዘብን መከታተልን ይጠይቃል። ስለዚህ ሶስታችንም ኢጋድም ሎካል አገር ውስጥ ታዛቢዎችም አፍሪካ ህብረትን በጋራ ያሰማራናቸው ሲታይ ከቁጥር አንጻር ትንሽ ነው። ግን ይሄንን ቁጥር ከፍ ማድረግ የሚቻልባቸውና በቀላሉ ለመስራት የሚቻሉ ደግሞ ሂደቶች አሉ። ለምሳሌ አንዱ መጨረሻ ፕሬስ ኮንፈረንስም ሲያደርጉ በክብር እንግድነት ጠርተውን ስለነበረ እዛም ላይ አንዱ ያነሳሁት የአፍሪካ የኤሌክሽን አካዳሚ ተዘጋጅቶ ምርጫ ኖርም አልኖርም ዜጎች እየሰለጠኑ በምርጫ መታዘብ ሂደት ውስጥ እውቀቱ ቴክኒኩ እየኖራቸው ምርጫ በመጣ ጊዜ በነቂስ እየወጡ እየመረጡ ጎን ለጎን ደግሞ ሂደቱን እየታዘቡ ኦፕን በሆነ መንገድ ይህንን ክትትል ለሚያደርጉ ተቋማት ለምርጫ ቦርድን ጨምሮ መረጃ የሚሰጡበትን ስርዓት በቀላሉ ማደራጀት ይቻላል። ግዴታ አንድ ተቋም አሰማርቶ አንድ ተቋም የሚከታተለው ወይም የተወሰኑ ሳይሆን ሲቲዝን ኦብዘርቨርስ የሚባል አለ። ዜጎች ይመርጣሉ፣ ይታዘባሉ። ለምሳሌ ከዚህ ቀደም በዛሬ 2-3 ዓመት በፊት ናይጄሪያ በነበረው ምርጫም እንደዚሁ የመታዘብ እድል ነበረኝና አንዱ በጣም የወደድኩት ሰዎች ይመርጣሉ፣ እየመረጡ ደግሞ ኢንተርቴይን ያደርጋሉ፣ ይዝናናሉ፣ ጨዋታሉ፣ የሆነ ነገር ያደርጋሉ
እና ሰው እዛ መቀመጡን ሰልፍ ላይ መሆኑን ምናምን ኖቲስ አያደርገውም። ከጨዋታው ተነስቶ ሄዶ መርጦ እንደገና ደግሞ ወደ ጨዋታው ይመለሳል። እና ይሄ እንግዲህ በዛው ልክ ደግሞ የፓርቲ ተወካዮች የሲቪል ሶሳይቲ ታዛቢዎች ደግሞ ቁጭ ብለው እያንዳንዷን ነገር ይከታተላሉ። ቆጠራ ራሱ ሲደረግ በጣም በሚገርም ሁኔታ የምርጫ ቦርድ ሰራተኞቹ ለምሳሌ ምልክቱ ይታያል። ኤክስ ዋይ ዜድ የሚባሉ ፓርቲዎች ካሉ ኤክስ ፓርቲ ከሆነ ያገኘው የኤክስ ፓርቲን የሚቆጥር ግሩፕ አለ ከዛው መራጭ ሆኖ ከመጣው። ስለዚህ የምርጫ ሰራተኛው ከፍ አድርጎ ያሳያል 40 50 60 እያለ የሚለው እዛ ያለው ህዝብ ነው። እና ኢንተርቴይንም ያደርጉታል። አልስማማ ሲሉ ደግሞ ወዲያው ይነጋገራሉ፣ ይስማማሉ፣ ዜን ይቀጥላል። ሶ አንደኛ አዝግና በጣም የሚያደክም አይሆንም፣ አሰልቻ አይሆንም። ሁለተኛ ደግሞ ሰው ዋቻውት አድርጎታል፣ አይቶታል በአይኑ። ከዛ ያቺ ተደምራ ምን ተብላ ውጤቷ ስትለጠፍ እየጨፈረ እየተዝናና ወደ ቤቱ ይመለሳል። ስለዚህ እንዲህ አይነት ነገሮች በቀላሉ መስራት የሚቻሉ ናቸው። ምናልባት እኛም ትምህርት የምንወስድባቸው ናቸው። ሶ ይሄንን ኮላቦሬሽን ማጠናከር በድህረ ምርጫው ሂደት ውስጥ ደግሞ በትብብር የተገኙ ግኝቶች ላይ ለምርጫ ቦርድ ምን ያሻሽል። ፓርቲዎች ለምሳሌ በአብዛኛው ካየን የፓርቲ ተወካዮች ከብልጽግና ፓርቲና ብዙ እጩ ካሰማሩት እንደነ ኢዜማ ካሉት ከተወሰኑ ፓርቲዎች ውጭ አብዛኛዎቹ የፓርቲ ኤጀንት ያላኩ ናቸው ብዙዎቹ፣ ወይም የሉም ትዝብቱን ሲደረግ በአብዛኛውና ይሄ አሁን ለምሳሌ ፓርቲዎቹ በደንብ መስራት ያለባቸው አባላቶቻቸውና ደጋፊዎቻቸውን ወጣትና ፈቃደኛ የሆኑ ቮለንቲሮችንም ጭምር እያሰለጠኑ በየቦታው ቢልኩ አንደኛ ቅሬታዎችን ወዳው መፍትሄ እንዲያገኙ ያደርጋል። ሁለተኛ በሂደቱ ላይ ያላቸውን እምነት መተማመን ከፍ ያደርግላቸዋል። ሶስተኛ ደግሞ የኢሬጉላሪቲስ ወይም ደግሞ አንዳንድ ክፍተቶችን እንዳይፈጠሩ በር አይከፍትም እያለ ሌላ ነገሮችን ለማሰብ አይቻልም። እና እነዚህ ነገሮች ያው ልምምድ ሂደት አቅም መጠናከር ዞሮ የአቅምና የኮንስቲትዌንሲ ወይም ይሄ የደጋፊና የአባል ማብዛትና በደንብ ኮሚትመንት ያላቸውን ሰዎች የማምጣት ጉዳይ ስለሆነ ይሄ በሂደት የሚታይ ነው። በሲቪል ሶሳይቲውን በኩል እንደዚሁ እና በአጠቃላይ ከአፍሪካ ህብረትም የልኡኩን ከመሩት የቀድሞ የኬንያ ፕሬዚዳንትም ጋር በተወሰነ ባደረግናቸው ኮንቨርሴሽኖች በተለይ በሲቪል ሶሳይቲ በኩል ያዩት የትዝብት ሂደት በጣም ኢምፕረስ እንዳረጋቸውና በጣም ደስተኛ እንደሆኑ ይህን አጠናክረን መቀጠል እንዳለብን አንስተውልኛል። ከዚሁ ጎን ለጎን ከሚዲያው ጋር በተገናኘ በተወሰኑ አካባቢዎች ከምርጫ ቦርድና ከብሮድካስት ባለስልጣን ይመስለኛል ምርጫን ለመዘገብ ባጅ አንጠልጥለው በተለያየ ቦታ እየዞሩ ኢንተርቪው ሲያደርጓቸው ጥያቄ ሲጠይቁ እንደነበረም ይህንንም አንስተዋል። በጣም ጥሩ ነው። በተለይ ብዙዎች ሚዲያ ተቋማት እኛም ባደረግናቸው ክትትሎች ከየቦታው በየክፍለ ሀገሩም ጭምር አሰማርተው ወዲያው አጫጭር ወሬዎችን አጫጭር መረጃዎችን ሲያጋሩ ነበርና ይሄ በእውነት ሚዲያው እዚህ አካባቢ እንደዚህ ሆኗል፣ እዚህ አካባቢ እንደዛ ሆኗል የሚለው ጎን ለጎን የሚሄደው ያው ኔጌቲቭ ናሬቲቭ እንደተጠበቀ ሆኖ እውነተኛ የሆነውንና የተጨበጠውን ደግሞ ከዛው ከስፍራው ስምሪት ተሰጥታችሁ አሁን እዚህ አዲስ አበባ ላይ ሁሉም ክፍለ ከተማ ስታረጉ እንደነበረው በተለይ ደግሞ አንዳንድ እንግዲህ ታዋቂ ፖለቲከኞች ተጽዕኖ ፈጣሪ የሚባሉ ሰዎች ያሉባቸው አካባቢ ላይ እየሄዱ እነሱንም ኢንተርቪው እያረጉ ድምጽም ሲያስገቡ እንደዚሁ ሪከርድ እያረጉ የነበረው ደጋፊውንም አባሉንም እዛም ሰልፍ ላይ የነበረውን ማህበረሰብም ኮሚትመንቱን ወይም ሳይመርጥ እንዳይሄድ የሚያረገውን ነገር ከፍ የሚያረግ ስለሆነ በጣም ጥሩ ነው ብዬ ነው የምወስደው። መልካም የተከበራችሁና የተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት ከመናኸሪያ ሬዲዮ የመናኸሪያ መልከታ ፕሮግራምን ነው። ሱራፌል ዘላለም የፕሮግራሙ አዘጋጅ ነኝ። ዮሐንስ ደምሴ ቴክኒኩን እየተቆጣጠረ ነው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ዋና ዲሬክተር አቶ መስዑድ ገበየው ናቸው ከኛ ጋር ቆይታ እያደረጉ የሚገኘው። አሃዱ ባንክ ደግሞ ይህንን ፕሮግራም ወደ እናንተ እንዲቀርብ አጋር ሆኖናል። አሃዱ ባንክ ከብዙዎች ለብዙዎች አጋራችንን አሃዱ ባንክን እናመሰግናለን። ቆይታችን እንደቀጠለ ነው። አንድ ጥያቄ ላንሳና እናንተ ደግሞ በቀጥታ ስልክ መስመሮቻችን የእናንተንም ሀሳብ አስተያየት ታጋሩናላችሁ። ቀደም ሲል እንግዲህ የአገር ውስጥ ታዛቢዎች እንደዚሁም ከኢጋድና ከአፍሪካ ህብረት ከሌሎች ሀገራት ጋር ከመጡም ጋር የነበራቸውን ቆይታ አቶ መስዑድ ነግረውናል። እንደው አቶ መስዑድ ያው በርከት ያሉ የምርጫው ጠንካራ ጎኖችን ተመልክተናልና እንደው እንደ ውስንነት ወይም እንደ ችግርስ
ይነሱ የነበሩ ጉዳዮች ምንድናቸው? አሁን እኛም በአንዳንድ የምርጫ ቦታዎች ላይ በተለይ ታብሌት ተዘጋጅቷል። ነገር ግን ባለሙያዎቹ ከታብሌቱ ጋር የመዛመድ ነገር ችግር ተስተውሎ አይቻለሁ። ከዛ በኋላ በእጅ መመዝገብ አይነት ነገሮችና እንደው እናንተ ምን አይነት ነገሮች ታዘባችሁ? በውስንነት ወይም መስተካከል ወይም መሻሻል ያለባቸው እንደ ትምህርትም የምንወስዳቸው ጉዳዮች ካሉ? እንግዲህ ያው የአጠቃላይ በምርጫው ዕለት ለምሳሌ በህብረት ለምርጫ በኩል የግማሽ ቀን ሪፖርት ስናደርግ ያከፋፈቱን ጨምሮ እስከ ግማሽ ቀን የነበረውን እንደገና ደግሞ ትላንትና ከትላንት ወዲያ ሁሉንም ሚዲያዎች ጠርተን አጠቃላይ የመጀመሪያ ደረጃ የሚባል ሪፖርት ይፋ አድርገናል። የእናንተ ሚዲያም መቶ ዘግቦታል። ግን እንደ አጠቃላይ ከህብረቱም ውጭ በግሌም በምርመራውም ተቋም እንደገና ደግሞ እንደ አጠቃላይ ያው ሂደቱን የምንከታተልባቸው የተለያዩ መንገዶች ስላሉ ከዛ አንጻር እንግዲህ አንዱ እንዳነሳው ለምሳሌ አሁን እኛ ሪፖርት ካረግናቸው ውስጥ የምርጫ ካርድ ሳይዙ እና የዛ መዝገብ ላይ ሳይሰፍሩ የሚል ሪፖርቶች የመጡ ነበሩ። አንዱ በቴክኖሎጂ ተመዝግበው አሁን አንተ በታብሌቱ ስትመዘገብ ቁጥር ይሰጥሃል፣ እዛ መሄድ አይጠበቅብህም፣ ሲስተሙ ላይ ትመዘገባለህ። የምርጫ ቀን ግን ስትሄድ አሁን እንዳልከው ይሄ ቴክኖሎጂውን መታወቁ እንዳለ ሆኖ ፕሪንት አውት ላይኖር ይችላል። አንተ ደርሶሃል፣ ሜሴጅ ተመዝግበሃል፣ ካርድህን ይዘሃል ማለት ነው። እዛ ሃርድ ፔፐሩ ላይ ላትገኝ ትችላለህ። እንደዚህ አይነት የሚመጡ እንትኖች አሉ። ይሄ ሞኒተር የሚያደርጉት የሚታዘቡትም ሰዎች ይህንንም ካለመረዳት የመጣ ነው። ለምሳሌ አንዱ በአብዛኛው የምርጫ ቦርድ እንግዲህ በጣም ብዙ ነው፣ ወደ 250 ሺህ 300 ሺህ አካባቢ ይመስለኛል። ትክክለኛ ቁጥሩን እርግጠኛ አይደለሁም። ምርጫ ቦርድ ያሰማራው አስፈጻሚ ብዛት። ስለዚህ ይሄን ሁሉ ማህበረሰብ አሰልጠነ ምን ብለህ ስታሰማራ ሁሉም በተመሳሳይ ደረጃ ሁሉንም ነገር ይረዳል ማለት አይደለም። አሁን ያነሳቸው አይነት ነገሮች እንደውም ብዙ ጊዜ ሰልፉን ብዙ ሰዓት እንዲፈጅ አድርጓል ብለው ብዙዎቹ ከሚያነሷቸው አንዱ ፍለጋው ነው። አንተ እዛ ባህር መዝገብ ላይ ስም የለም፣ እዚህ ጋር ደግሞ ተመዝግቤ ያለው ብለህ ታሳያለህ፣ እዚያ ትከራከራለህ፣ ምን ትላለህ። ይሄ በአንድ ሰው እንግዲህ 1500ን መራጭ ለ12 ሰዓት ስታካፍለው ለአንድ ሰው ማባከን ያለብህ ምናልባት ጥቂት ደቂቃ ነው። ስለዚህ ያ አንድ ሰው ብዙ ደቂቃ ሊያስባክን ይችላል። ያ ፕሮፖርሽናሊ ሌሎች መራጮችን ጊዜ ያባክናል። አንዳንድ ቦታዎች ላይ ለምሳሌ ምርጫ ጣቢያው 12 ሰዓት ነው የሚከፈተው፣ የሚዘጋው ደግሞ ማታ 12 ሰዓት ላይ ነው። ይሄ ግልጽ ነው። ግን አንዳንድ ቦታዎች ላይ ከ12 ሰዓት በፊት ቀድሞ የተከፈቱ እንደነበሩ በትዝብት ተረድተናል። በእንትን አንጻር ስታየው ብዙ ያን ያክል ጤነኛ ነው ልትል ትችላለህ። ግን 12 ሰዓት የተባለበት ምክንያት አለው። ስለዚህ ምክንያት ስላለው 1 ደቂቃም 5 ደቂቃ መክፈት ቀድሞ ወይም ዘግይቶ መዝጋትም ቢሆን ሕጉን እንዳለማክበር ይቆጠራል። ከዛ ውጭ በብዛት ለምሳሌ አሁን ግጭት ባለባቸው አካባቢዎች የነበሩ ይሄ መራጩ አንዳንድ በተለይ በማህበራዊ ሚዲያም በተለያየ መልኩ አንዳንድ አካባቢዎች የሚንቀሳቀሱ ታጣቂዎችም ጭምር የተለያዩ ማስፈራሪያ ሲያደርጉ ስለነበረ የሆነች ነገር ኮሽ ባለች ጥሎ የመሄድ እንዲህ አይነት ነገሮች ብዙ በተደጋጋሚ ተከፍቶ መዘጋት እንዲህ አይነት ነገሮች የነበሩበት እንደሆኑ አይተናል። ግን ቁጥሩ ከአጠቃላይ እንትኑ አንጻር ስታየው በጣም ሲግኒፊካንት አይደለም። ግን ደግሞ ባለኝ መረጃ ቢያንስ በዚህኛው በተገናኘ የህይወት ወይም የአካል ጉዳት የመሳሰሉ ነገሮችን ሪፖርት አልሰማንም። ይሄ ባለውም በማይመችም አውድም ጭምር ሆኖ ግን በሰላማዊ መልኩ መጠናቀቁን የሚያሳይ ነው። ከዚህ ውጭ እንግዲህ ብዙ ኢሬጉላሪቲዎች ትንንሽ የሆኑ ግን ለወደፊቱ ትምህርት ሊወሰድባቸው የሚገቡ ለምሳሌ አንዳንድ ቦታ ላይ መራጩ ሲመጣ የምርጫ ኃላፊው አስረድቶ ምን ብሎ በሚስጥር ድምፅ ወደሚሰጡባቸው ቦታዎች በተደጋጋሚ ማገዝ ለምሳሌ ተስተውሏል። ድጋፍ ለሚፈልግም ለማይፈልግም አንዳንድ ቦታዎች ላይ ይሄ እንግዲህ ምንድነው ማገዙ ልክ አይደለም የሚል ሳይሆን ማገዝ ካለበት እና ሰውየው ገዛ የሚፈልግ ከሆነ የምርጫ ኃላፊው ነው። አንዳንድ ቦታ ግለሰቦች ሲያግዙ እንደነበር ይሄ እንግዲህ ሚስጥራዊነቱን ኮምፕሮማይዝ ሊያደርገው ይችላል። ያ ሰውዬ የፈለገውን ሳይሆን አብሮት የገባው ሰው ይሄንን አድርግ እንደዛ አድርግ ሊለው ይችላል የሚል ነበረ። በአንዳንድ አካባቢዎች ላይ የፓርቲዎች ቅስቀሳን ወይም በተወሰነ በ200 ሜትር እና በዛ ራዲየስ ውስጥ የምርጫ ቅስቀሳ ወይም ደግሞ
ፖስተር መለጠፍ ምናምን የሚባሉ ነገሮች ክልክል ናቸው። እነሱን እንደውም አንዳንድ ቦታ ውስጥ ሁሉ ገብተው ከሌን ምረጡ እንዲያርጉ የከሌ ምልክት ይሄ ነው የሚሉ የሰማናቸው እንደነበሩ ይሄ ሁሉ በደንብ ዶኩሜንት የተደረገ ነው። ይሄ በእኛም በታዘብ ነው ዞር ብለን ባየ ነው። አንዳንድ ቦታ በተለይ ተፎካካሪዎች ቅድም እንዳነሳሁት በሁሉም በሚወዳደሩባቸው አካባቢ ታዛቢ አለመላካቸው የተወሰኑ ፓርቲዎች ብቻ ናቸው ትዝብቱ ሲያደርጉ የነበሩት። ይሄ እንግዲህ ፓርቲዎቹ እዚህ ቦታ ላይ እንደዚህ ተከስተዋል ብለው ክስ ወይም አቤቱታ ቢያቀርቡ ያን ሰብስታንሺየት ለማድረግና በትክክል የሆነው ነገር ምንድን ነው የሚለውን የራሳቸው ሰው ስለማይነግራቸው ወይ እዛ ያለ የነሱን ሊመርጥ ሄደ አባል ሊነግር ይችላል፣ ወይ ደግሞ በሌላ መንገድ ሊሰሙ ይችላሉ። ግን እነዚህ ነገሮች አሉ። ሌሎችም አሉ እንግዲህ በሂደቱ ውስጥ ለምሳሌ ምልክት ማድረግ ምልክት ሁሉ ይሄ የፓርቲዎቹ የሚመረጡትን ፓርቲዎች ላይ ምልክት የማድረግ ጉዳይ የዚህ ምንድን ነው የምርጫ መራጩ ነው፣ እዛ የገባው መራጭ ነው። አንዳንድ ቦታ ላይ ለምሳሌ ወረቀቱ አለ። ምናልባት መርጠህ ከሆነ አላቅም፣ እኔ መርጫለሁ። የዛን ቀን መርጠሃል ሱራፌል? እኔ ከማለዳው ስቱዲዮ ስለዋልክ ግን እኔ መርጫለሁ። እና አንዱ ለምሳሌ ለህዝብ ተወካዮች ምክር ቤት ሲመረጥ ወደ ተወሰኑ 7 8 ሊሆኑ ይችላሉ። አንድ ወረቀት ገጽ ናት፣ እዛ ላይ ነው ቲክ የምታደርገው። ለክልል ምክር ቤት ግን እኔ ለምሳሌ በመረጥኩበት ቦታ 27 ሰው ነው የምትመርጠው፣ አስበው። እና ብዙ ትልልቅ ሳይዝ የሆነ ወረቀቱ ብዙ ገጽ ነው፣ 4 ገጽ 5 ገጽ ምናምን። እና ሲታተም የፓርቲዎቹ ምልክትና የእጩ ፎቶ ለእኔ እንግዲህ አላቅም፣ ምናልባት የኔ እይታ እንትን ሊሆን ይችላል፣ ቀጫጫ ነው፣ አይታይም በደንብ። እና ኦፍኮርስ ላይት ምናምን ነበረው፣ ድንኳኑ በደንብ የተደራጀ ነው። ግን 27 እንትን የዞርክ መፈለግ በራሱ ጊዜ ይፈልጋል። ያ እንዳለ ሆኖ እዛ ወረቀት ላይ ልክ ማንነት ተረጋግጦ እዛ ቦታ ላይ መራጭ መሆኑ ከተረጋገጠ ነው ወደ ድምጽ መስጫዋ ልትቀርብ መጨረሻ ላይ ያንን ወረቀት ከጀርባው ማህተም አድርጎ ይሰጣል አንዱ የምርጫ አስፈጻሚ። ለምሳሌ አንዳንድ ቦታዎች ላይ ማህተም የሌለባቸው ወረቀቶች እንደነበሩ የእኛ ታዛቢዎች አውጥተዋል። ያ ማለት ምን ማለት ነው? ማህተም ካልተደረገበት ከጀርባው ያ ወረቀት አይቆጠርም፣ ኢንቫሊድ ነው። ተመልከት፣ አሁን ይሄ በጣም ትንሽ ነገር ነው። መራጩም ጊዜ አባክኖ መርጠዋል፣ ምርጫ ቦርድም ወረቀት አባክኗል፣ ጊዜ አባክኗል። የቀረብን ነገር የለም ሁላችንም። ግን ትንሽ በሆኑ ነገሮች አሁን ለምሳሌ ከጀርባው ማህተም ከሌለው ውድቅ ነው፣ ኢንቫሊድ ነው፣ አይቆጠርም። እንደዚህ የሆኑ የተወሰኑ አንዳንድ ቦታዎች ቀለም ከማለቅ ሊሆን ይችላል። ለምሳሌ የማይለቅ ጥፍር ቀለም ማለቅ፣ ቀድሞ ማለቅ ነበሩ አንዳንድ አካባቢ። እንደገና ደግሞ ይሄ የማይለቅ ቶሎ የሚለቅም እንግዲህ ፎር ማኒ ሪዝንስ ያው በበልክ ስለሚገዛ የጥራት ሊሆን ይችላል የቀለም እንደዚህ ነገሮች አስተውለናል። አንዳንድ አካባቢዎች ላይ ደግሞ ከጸጥታ ጋር ቅድም እንዳነሳሁት በጸጥታ ምክንያት ለምሳሌ ከመጀመሪያው ጀምሮ ወደ ምርጫ ጣቢያ ያልሄዱ ታዛቢዎች ነበሩ የኛ። እዛ ሄደው ደግሞ ተኩስ ሲሰሙ የተመለሱ ነበሩ። ግን ያም ሆኖ ትልቁ ነገር በዛም ሁኔታ የዘጉ እየከፈቱ ሲያደርጉ የነበሩ የምርጫ አስፈጻሚዎች፣ የፓርቲ ታዛቢዎች፣ ኢቭን ማህበረሰቡም ጭምር ተመልሰው እንትን እያለ ያደረገው ነገር ስታይ ምን ያክል ሰው ኮሚትመንት እንደወሰደ በምርጫ ብቻ የሚለውም እንደው መፈክር ብቻ ሳይሆን በእርግጥም እያንዳንዱ ሰው አስፈጻሚ አሁን ይሄ እንግዲህ የህዝቡ ብቻ ኮሚትመንት አይደለም። ህዝቡ ሊመርጥ ሄዷል። አስመራጩ ደግሞ የምርጫ ሰራተኛው አለ፣ ምርጫ ቦርድ ያሰማራው ታዛቢዎች አሉ፣ የጸጥታ ተቋማት አሉ፣ ይሄንን እዛ ፍተሻ የሚያደርጉትን ጨምሮና ይሄ ሁሉ ስታንድ ባይ ሆኖ በዛ ሁኔታ መደረጉን ስታይ በጣም አበረታች ነው። እኔ በአብዛኛው በታዘብንባቸውና ባየናቸው በአብዛኛው ጤናማ ነው። ይሄ እንግዲህ የትም ሀገር ኢቭን በጣም የተሻለ የሚባለውን ቦታ ላይ ኢንቫሊድ የሚሆኑ ቦታዎች አንዳንድ ኢሬጉላሪቲስ ይኖራሉ። ምርጫ ቦርድ በራሱ የሚወስዳቸው እርምጃዎች ይኖራሉ። ወደ ፍርድ ቤት በአቤቱታ መልክ ቀርበው በፍርድ ቤት በኩልም ይወሰኑ ይኖራሉ። እዛው ደግሞ በዲሲፕሊንም በምንም የቅሬታ ሰቢ እየተወሰኑ ሄዱ ይኖራሉ። በሂደት የተደራጁትን ነገሮች በቅርቡ ያው ምርጫ ቦርድ ራሱን የቻለ ይህን የሚሰራ ዲፓርትመንት አለው። በዛ መልክ መፍትሄ የሚያገኙ ይሆናል። ግን እንዳጠቃላይ ትልቁ ነገር ከጥሩዎቹም ከክፍተቶቹም ትምህርት ተወስዶበት ለቀጣይ ምርጫ ለቀጣይ ለምናረጋቸው አካባቢ ምርጫ አለ። ምርጫ ባልተደረገባቸው አካባቢዎች ቶሎ እንደሚደረግ ተስፋ እናደርጋለን። እዛ ላይ አለ። አንዳንድ ቦታ ደግሞ ኢሬጉላሪቲ በነበረባቸው ደግሞ የድጋሚ ምርጫም ሊደረግ የሚችልበት እድል አለ። አንዳንድ ቦታ ለምሳሌ የተሰረዙ
ሂደቶች ምናምን ምርጫ ቦርድ ያሳውቃቸዋሉ እና ሶም ይሄ ማለት ነው በሌላ ጊዜ ይደረጋሉ ማለት ነው። አሁን ላይ የታዘብናቸው ክፍተቶች ለወደፊቱ ትምህርት የሚወሰድባቸው አስተማሪ እርምጃ የሚወሰድባቸው በተለይ ከአቅም ጋር የተገናኙት ሲሪየስሊ ምርጫ ሲደርስ ሳይሆን ቀደም ተብሎ በጣም በርካታ ቁጥር ያላቸውን በዚህ ዘርፍ ሊሰማሩ የሚችሉ ሰዎችን ማብቃት አንዱ ትልቁ ስራ እንደሆነ ይሄ የምርጫ አካዳሚ ወይም ኢሌክሽን አካዳሚ ያልኩት ጉዳይ ማሳያ ነው ማለት ነው። በአጠቃላይ እንግዲህ እነዚህ ናቸው ያሉኝ። ያው በሂደት ላይ ስለሆነ አንዳንዶቹም የመጣራት ላይ ስለሆኑ ተጠናቅሮ ሲያልቅ ይፋ የሚደረጉ ይሆናል። ምርጫ ቦርድም ፓርቲዎችም እኛም ይፋ የምናደርጋቸው ይሆናል ማለት ነው ክፍተቶቹ።